ሰላም ጤና ይስጥልን ውድ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ሆስፒታሉም አየር ማረፊያውም የኔ አሻራ ነው ያሉት አነጋጋሪው አወዛጋቢው የቀድሞ ፕሬዝዳንት አብዲሌ በሶማሊያ ብሔራዊ ክልላዊ መንግስት ባሳለፍናቸው ጥቂት ወራትና ሳምንታት ጭምር ግዙፍ የልማት ፕሮጀክቶች መመረቃቸው እንደዚሁም በሂደት ላይ መሆናቸውን ተከትለው የቀድሞ ፕሬዝዳንት አብዲሌ የስኬት ሽሚያ ውስጥ ገብተዋል። የቀድሞ ፕሬዝዳንት ምን አሉ? የቀረበባቸው ተቃውሞስ ምን ይመስላል? ዜናችን ይመለከተዋል። በዛሬው ዕለት የኢትዮጵያ ሕዝብ ተወካዮች ምክር ቤት የተለያዩ የመንግስት ከፍተኛ የሥራ ኃላፊዎችን ሹመት ማጽደቁ ይታወሳል። በዚህ ምክር ቤት የአማራ ብሔራዊ ንቅናቄ አብንን ወክለው አባል የሆኑት ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪና በኢትዮጵያ ብሮድካስቲንግ ኮርፖሬት አዲሱ የቦርድ ሰብሳቢ ዲያቆን ዳንኤል ክብረት ላይ አነጋጋሪ ተቃውሞ አሰምተዋል። ዶክተር ደሳለኝ ጫኔ ዳንኤል ክብረትን የጦርነት አቀጣጣይ ናቸው ሲሉ የተቃወሟቸው ሲሆን ሌላ የምክር ቤት አባል ዶክተር ደሳለኝ ጫኔ ከዲያቆን ዳንኤል ክብረት የበለጠ ጦርነትን ደግፈዋል ሲሉ ተችተዋቸዋል። በምክር ቤቱ የሥነ ሥርዓት ጥያቄ የተነሳበት በሁለቱ አባላት መካከልም ጭቅጭቅ የተነሳበትን አነጋጋሪ የፓርላማ ውሎ የምናገራችሁ ይሆናል። በኢትዮጵያና ኬንያ መካከል የተፈረመው ወታደራዊ ስምምነት እንደዚሁም በትግራይ ክልል በሁለቱ የታጠቁ ኃይሎች ማለትም ራሱን ቲዲኤፍ ብሎ የሚጠራው የህወሓት ታጣቂ ቡድን እንደዚሁም ራሳቸውን ነጻ መሬት ወይንም ሀራ መሬት ብሎ የሚጠሩት የታጠቁ ኃይሎች መካከል የሚደረገው ውጊያ መቀጠሉ እየተነገረ ይገኛል። የክልሉ የሃይማኖት አባቶችም ውጊያው እንዲቆም ጥሪ እያቀረቡ ነው። የዜናችን ሌላኛው ትኩረት ይሆናል። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ሆስፒታሉም አየር ማረፊያውም የኔ የልማት አሻራ ነው ያሉት የቀድሞው አወዛጋቢ የክልል ፕሬዝዳንት አብዲ መሐመድ ዑመር አብዲሌ አብዲ መሐመድ ዑመር ወይንም አብዲሌ ይህ ስም ሲነሳ የብዙዎች ትዝታ ግልጽ ይመስላል። ስርዓት አልበኝነት፣ አውቶክራሲ ወይንም ፈላጭ ቁራጭነት የህዝብና የመንግስት ሀብት የአንድ ግለሰብ ንብረት መስሎ የኖረበት ኮንትሮባንድ፣ እንደዚሁም መጠነ ሰፊ የሰብአዊ መብት ጥሰት ወዘተረፈ አብረው ከቀድሞ የክልል ፕሬዝዳንት ጋር የሚነሱ ጉዳዮች ናቸው። ይህ ብቻ አይደለም። ዓመታትን በቆዩበት ስልጣን ዘመናቸው ለሚያዟቸው ወታደራዊ ጀነራሎች ትሩፋት ከመሆን በዘለለ ሀብትን እንደ ጎመን ዘር በመበተን ጭምር እዚህ ግባ የማይባል ልማት 1 ኪሎ ሜትር የሚረዝም እንኳን ደረጃውን የጠበቀ አስፓልት አስገንብቶ ለማለፍን ጥበብ ከአብዲሌ መማር እንደሚቻል የሚናገሩም ብዙዎች ናቸው። ሰውየው የክልል ፕሬዝዳንት ነበሩ እንጂ ሶማሌ ክልልን በመሩበት ዓመታት የሀገር መሪ ሆኖ ቢሆን ኖሮ ይህኔ ስንት ዶክመንተሪ፣ ስንት መጣጥፍና ምን ያክል ፊልም በተሰራበት ነበር ሲሉ ዛሬም ድረስ ስሟቸውን የሚያነሷቸው ጥቂቶች አይደሉም። እኚህ ሰው ከስልጣን ከተወገዱ 8 ዓመታቸው ቢሆንም በስራ ያሳለፉት ዘመን አጥሮባቸው በምህረት እንዲፈቱ ተወስኖ ቀሪ ሕይወታቸው እንዲገፉ ቢፈቅድላቸውም ምን ያለበት እንዲሉ በሰላም ገለል ብሎ መቀመጥን የፈቀዱ አይመስልም። የባከኑት የስልጣን ዓመቶቻቸው ባይቆጯቸው ተተኪዎቻቸው የሚያከናውኑትን የልማት ስራዎች በጠራራ ፀሐይ የኔ አሻራ ናቸው ለማለት የደፈሩበት ርቀትም የኔ ናቸው ከሚሏቸው ሰዎችም ጭምር ውግዘት እያስከተለባቸው ይገኛል። አብዲሌ ከሰሞኑ አሽሙር በመሰለ ጽሁፋቸው በክልሉ ለተከናወኑ ግዙፍ የልማት ስራዎች እውቅናም ሆነ ምስጋና የቸሩት ለጠቅላይ ሚኒስትሩና በፌዴራል መንግስት ለተወከሉ የሶማሌ ተወላጅ አመራሮች እንጂ እርሳቸውን ለተካው የክልሉ አስተዳደር አለመሆኑ የቀደመ ባህሪያቸው እንዳልተላቀቃቸው ማሳያ ነው ሲሉ ተቺዎቻቸው ምላሽ እየሰጡ ነው። አብዲ ከሰሞኑ በበተኑት አነጋጋሪ ጽሁፋቸው በክልሉ ያለውና ከ700 ሚሊዮን ብር በላይ ወጪ ወጥቶበት ከፍተኛ ማሻሻያም ተደርጎበት በቀድሞዋ የጤና ሚኒስትር ዶክተር ሊያ ታደሰ አማካኝነት የተመረቀው የሼህ ሐሰን የበሬ ሆስፒታልን ስም ተቀይረ እንጂ እኔ የሰራሁት ነው በማለትም ከለውጡ በኋላ የተሰራውን ሁሉ በዜሮ ብዜት አጣፍተውታል። ሲቀጥሉም የቤተ መንግስቱን አዳራሽ ስም ከመቀየርና አውሮፕላን ማረፊያውንም ስም ከመቀየር ውጪ እኔ የገነባሁት ሲሉ በጎዴ የተሰራውንና የጅግጅጋ አየር ማረፊያ ወደ ኢንተርናሽናል ለማሳደግ እየተሰራ ያለውን ግዙፍ ግንባታ ባላየና ባልሰማ በማለፍ ጭምር ሁሉም የኔ ነው የሚል እንደምታ ያለው የክልሉ መንግስት ምንም አልሰራም የሚል የስኬት ሽሚያ ውስጥ ገብተው ታይተዋል። እጅግ አስገራሚው ነገር ለበርካቶች እልቂት፣ መሰደድ፣ ግድያና ዓለም አቀፍ የሰብአዊ መብት ተከራካሪ ድርጅቶች ጭምር ያረጋገጡት በጄል ኦጋዴን እስር ቤት የፈጸሙትንና ያስፈጸሙትን አሰቃቂ ግፍ የረሱት የቀድሞ ፕሬዝዳንት ጭራሽ ለህዝቡ ተቆርቋሪ ሆነው ለህዝቡ ምን አደረጋችሁለት ሲሉ በዚህ ጽሁፋቸው መጠየቃቸውም ብዙዎችን እያነጋገረ ይገኛል። አብዲ በዚህ ጽሁፋቸው የክልሉ መንግስት እውቅና ለማሳጣትም ቆዳቸውን ገልብጠው የፌዴራል መንግስትን ለማመስገን የተሰሩ ልማቶችን ለማንቆለጳጰስም የከበዳቸው አይመስልም። ለአብነት ያክል የሸበሌ ሪዞርት ፕሮጀክትና የጅግጅጋ ኮሪደር ልማት የተሰራው በጠቅላይ ሚኒስትር አብይ ስለሆነ ጠቅላይ ሚኒስትሩን እናመሰግናለን ብለዋል። አሁንም የክልሉ መንግስት እውቅና በመንፈግ ጭምር በርካቶች አብዲ የመተጣጠፍ ባህሪያቸው አብሯቸው ያደገ ነው በሚል በማህበራዊ ትስስር ገጾቻቸው አስተያየትም ተቃውሞም ሲያንጸባርቁ ተመልክተናል። ለአብነት ያክል ሐሰን ወል የተሰኘው የክልሉ ተወላጅ ለግለሰቡ መተጣጠፍ ማሳያ ለውጡ ከመምጣቱ በፊት በነበሩ ወራቶች የፈጸሟቸው ዘግናኝ ተግባራትን ማስታወስ ብቻ በቂ ነው ይላሉ። አብዲ በዚህ አነጋጋሪ ጽሁፋቸው ሲያሳድዱት የነበረውና በርካቶችን የኦብነግ አባል ናቸው በሚል በግፍ ሲያስገርፉት፣ ሲያስገድሉና ሲያኮላሹ እንደነበረ የዘነጉትን ህዝብ የኦጋዴን ነጻ አውጪ ግንባር ወይንም ኦኤንኤልኤፍ ወደ ሰላማዊ ትግል በመግባቱ ለክልሉ ትልቅ ሰላም ነው ሲሉም ስላቅ መሰል ሀሳባቸውን ሲያጋሩም ታዘበናቸዋል ብለዋል። አብዲሌ በዚህ ጽሁፋቸው ራሳቸውን ከደሙ ሁሉ ንጹህ ነኝ አይኔን ግንባር ያደርገው ቢሉም የቀድሞ ምክትላቸው ፈጽሞ አለስማማም
ባይ ናቸው። በአብዲሌ ስልጣን ዘመን የሶማሌ ክልል ምክትል ፕሬዝዳንት ሆነው ያገለገሉት አብዲ ፋታህ መሐመድ ለዚህ የአብዲሌ አነጋጋሪ ጽሑፍ ምላሽ ከሰጡት መካከል ይገኙበታል። እኚህ ሰው ከ2010 ለውጥ በኋላ ትችቶች አሉ ለሚለው ጥያቄ አዎ አለ ሲሉ የመለሱ ሲሆን ነገር ግን ከበፊቱ አስተዳደር ጋር በምንም መልኩ ሊወዳደር አይችልም ሲሉ ምስክርነታቸውን ይሰጣሉ። አብዲ ፈታህ እኔ በግሌ የሶስት ነገሮች ምስክር ነኝ በማለትም ተከታዮቹን ሶስት ነጥቦች አንስተዋል። የመጀመሪያው ሀሳባቸው የህዝባችን ደም አይፈስም፣ ወንድምህን ገድለህ ጥላት ተጠቅሞብሃል ብለው ሬሳ ላይ ጭፍር አይደረግም፣ ፎቶም አይነሳም፣ መቃብሩም አይፈነቃቅልም፣ እንዲያውም ሁለት ወንድማማቾች ተገዳለው ሀረር ላይ ለተቀመጠ አንድ ጀነራል በኩራት ሪፖርት አይደረግም ሲሉ የቀደመውንና የአሁኑን የክልሉ አስተዳደር አነጻጽረውታል። ሁለተኛው ምስክርነታቸው በዘጠኙ ክልሎች እስር ቤቶች አልሞሉም፣ ሴቶች አይደፈሩም፣ የወላጆች ወንድሞች የወንዶችና የሴት ልጆች ክብርና ንጽህና አይደፈርም፣ በጅግጅጋ እስር ቤት የነበረው ስቃይና መራራ ጩኸት በዚህ ሰዓት የለም ባይ ናቸው። ሶስተኛው ሀሳባቸው ከህዝብ የተዘረፈ በመቶ ሚሊዮኖች የሚቆጠሩ ገንዘብ ዘራፊ ለነበሩ ጀነራሎችና መኮንኖች ጉቦ አይሰጥም። ይህም የሰላም እጦቱ እንዲቀጥልና በህዝባችን ደምና ስቃይ እንዲነገድበት ምክንያት የነበረ ነው ሲሉ ሞግተዋል። የቀድሞ ምክትል ፕሬዝዳንት ምስክርነት የሰጡበት ሌላኛው ጉዳይ የኦብነግን ድርድር በተመለከተ ነው። አብዲሌ ከኦብነግ ጋር የተደረገው ስምምነት ለሶማሊያ ክልል የጸጥታ መረጋጋት ምክንያት ሆኗል ሲሉ እውቅና ለመስጠት ሞክረው ነበረ። ምክትላቸው ግን በዚህ ሀሳብ አይስማሙም። ይህ ስምምነት የሁሉም የመንግስት አካላት የስራ ውጤት ነው ይላሉ። ይህ የጠቅላይ ሚኒስትር አብይ አህመድ መንግስት ከለውጡ በኋላ ከወሰናቸው ውሳኔዎች ሁሉ የተሻለው ነበር ሲሉ የተናገሩት የቀድሞ ምክትል ፕሬዝዳንት አብዲ ፋታህ መሐመድ ያም ሆኖ ግን ከለውጥ በፊት በደም የሚነግዱት ኦብነግ ዝግጁ ሆኖ ሳለ ስምምነት እንዳይደረግና ሰላም እንዳይመጣ እንቅፋት ነበር ሲሉ የቀድሞ አለቃቸውን ተችተዋል። ይህ ደማችን እንዲፈስና የሰላም ጥናት የሚል ታርጋ እንዲለጠፍብን አድርገውም ነበር ሲሉ አስታውሳሉ። ለዚህ ደግሞ ሁለት ጊዜ ምስክር ነበርኩ ማለት እነዚያ ቫምፓየር ሲሉ የጠሯቸው ጀነራሎች የሰላም ድርድሮችን አክሽፈዋል ሲሉ ወንጅለዋቸዋል። አብዲ ፋታህ ሀሳባቸውን ሲቋጩ ለጨቋኝ መድረክ ከሰጠው አሁን ራሱን ትክክል እንደነበር አድርጎ እንደሚያስበው ወቅ ሰይጣን ከተናገረ የሰው ልጅ ለምን ከመናገር ይከለከላል? ከተናገረ እኛም እንናገራለን። ማንንም ይቅርታ ሳንጠይቅ ስለ ህዝባችን ጥቅም እናገራለን፣ መብታችንንም እናስከብራለን ባይ ናቸው። ስለዚህ ቀበቷችሁን አጥብቁ፣ ብዙ የምናውቀው ነገር አለ፣ ህዝቡን አታደናግሩ፣ ከዚህ ውጭ ያለው ክርክር ጥያቄና መልስ ነው ሲሉ አጎቴ ሲሉ ለጠሯቸው የቀድሞ አለቃቸው አብዲሌ ምላሽ ሰጥተዋል። የሰዓቱ ዜናችን እንደቀጠለ ነው። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በፓርላማ የገጠማቸው ተቃውሞ ዶክተር ደሳለኝ ጫኔ በዳንኤል ክብረት ላይ ባሰሙት ተቃውሞ የጦርነት አቀጣጣይ ናቸው ሲሉ ከሷቸዋል። ዛሬ በህዝብ ተወካዮች ምክር ቤት በተካሄደው መደበኛ ስብሰባ የፓርላማ አባሉ ደሳለኝ ጫኔ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረትን ሹመት አጥብቀው ተቃውመዋል። ዶክተር ደሳለኝ በዛሬው ዕለት የሀገሪቱ ብሔራዊ ቴሌቪዥን ጣቢያ የቦርድ ሰብሳቢ ሆነው በተሾሙት ዲያቆን ዳንኤል ክብረት ላይ ተቃውሟቸው የሚጀምረው ገና ከከፍተኛ ትምህርት ዳራቸው ነው። የዲያቆን ዳንኤል የትምህርት ማስረጃ ከአዲስ አበባ ዩኒቨርሲቲ ቢባልም መቼ እንዳጠናቀቁ በግልጽ አለመቀመጡ መንግስት በተሿሚዎች ላይ መተማመን እንደሌለው ማሳያ ነው ብለዋል። ደሳለኝ ዳንኤል ክብረት በጻፏቸው መጽሐፍት እንደ አርአያ ሲታዩ ነበሩ። ደሳለኝም በግላቸው የሚከተሏቸው የነበሩ ቢሆንም የመንግስት ሹመት ከተሰጣቸው በኋላ ግን እያደረጉ የሚገኙት እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት የሚያመጥን በዋናነትም የጦርነት ፕሮፓጋንዳ አሳላጭና ቀጣጣይ ሆነው እንዳገኟቸው አመላክተዋል። ደሳለኝ በዚህም እንደሚያዝኑ ሲናገሩ ተደምጠዋል። ደሳለኝ ሲቀጥሉ ይህ ብያኔ የእርሳቸው ብቻ ሳይሆን የአሜሪካ መንግስት የውጭ ጉዳይ መስሪያ ቤትም እንደሚጋራው ጠቁመዋል። መስሪያ ቤቱ አደገኛና አሳሳቢ ብለው ከዚህ ድርጊታቸው እንዲቆጠቡ ማሳሰቢያ ያወጣባቸው እንደሆነም ይታወቃሉ ባይ ናቸው። በሰሜን ኢትዮጵያ ጦርነት የኦርቶዶክስ ቤተክርስቲያን ፓትርያርኩን የሀገር ደህንነት ስጋት ናቸው በሚል የተናገሩና ምዕመኑን ያስቆጡ ናቸውም ብለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬት ደግሞ የህዝብና በህዝብ መዋጮ የሚደገፍ ተቋም ነው። በዚህ ምክንያት እንደዚህ አይነት አወዛጋቢ ሰው የቦርድ ሰብሳቢ ሆነ ባይመራ እመርጣለሁ ሲሉም ተቃውመዋል። በአብል ሙላት የተባለው የፓርላማ አባል ደግሞ ፍጹም ከደሳለኝ ጫኔ በተቃራኒ መልኩ ዲያቆን ዳንኤል ክብረትን ሲከላከሉላቸው ተስተውለዋል። አቶ ባያብል ዲያቆን ዳንኤል የቤተ ክርስቲያኗ የቁርጥ ቀን ልጅ ናቸው፣ ብሔራዊ ቴሌቪዥን ጣቢያም እንደ ዳንኤል አይነት ሰው አግኝቶ አያውቅም ሲሉ አወድሰዋል። በዚህ ወቅትም ሁለቱ የፓርላማ አባላት አንዳቸው ሌላኛቸውን እያቋረጡ የሥነ ስርዓት ጥያቄ በማንሳት ሞግተዋል። አፈ ጉባኤ ታገሰ ጫፉም በመሃል ገብተው ዶክተር ደሳለኝ ጫኔን ሲሞግቱና ሲገስጹ ተስተውለዋል። ዲያቆን ዳንኤል ክብረትን የተከላከሉት አቶ ባያብል ዳንኤል ከሰብሳቢነታቸውና ከእውቀታቸው በተጨማሪ ለሚዲያ የተወለዱ በሚዲያ ያደጉ በሚዲያ የተጠበቡ ሰው ናቸው ሲሉ አሞግሰዋቸዋል። ዳንኤል ከ30 በላይ መጽሐፍ የጻፉ የሥነ ጽሑፍ ሰው ናቸው ሲሉ እውቅና ሰጥተዋል። ከዚህ ቀደምም በዘርፉ የነበራቸው ልምድ በማንሳት በኢትዮጵያ ፕሬስ ድርጅት እንደዚሁም በፋና ብሮድካስቲንግ ኮርፖሬት የቦርድ ሰብሳቢ የነበሩ ሰው ናቸው ሲሉ ተሞክሯቸውን ጠቅሰዋል። ዶክተር ደሳለኝ በሰሜኑ ጦርነት ከዳንኤል እኩል የኢትዮጵያን መንግስት ደግፈው ሲሞግቱ የነበሩ መሆናቸውን ዘንግተው አሁን በሰላም ጊዜ አሰላለፍ ቀይረው መተቸት ተገቢ አይደለም ሲሉ ነው የተከራከሩት። ብፁዕ ቅዱስ አቡነ ማትያስን በወቅቱ የተቹበት መንገድም በአውድ ሊታይ ይገባል በማለት በወቅቱ ፓትርያርኩ ተጽፎ የተሰጣቸው ጽሑፍ የተሳሳተ መረጃና ሀገርን ሊያፈርስ ይችል የነበረ ነውና እኛን አባት ወደ ፖለቲካ ሲገቡ ተገቢ አይደለም ብሎ የመከራከር መብት እንደ ዲያቆን ዳንኤል ክብረት ስላለ የቤተ ክርስቲያኗ የቁርጥ ቀን ልጅ የተፈቀደ ነው ሲሉ ተከራክረውላቸዋል።
የሰዓቱ ዜናችን እንደቀጠለ ነው። በትግራይ ክልል የሁለቱ የታጠቁ ኃይሎች ውጊያ እንደቀጠለ ነው ተብሏል። ራሱን የትግራይ ሰላም ኃይል ወይንም ቲፒኤፍ ብሎ የሚጠራውና የአፋር ኃይሎች አንድ ላይ ከህወሓት ታጣቂዎች ወይንም ራሱን የትግራይ ዲፌንስ ፎርስ ብሎ ከሚጠራው የታጠቀ ኃይል ጋር በተለያዩ ግንባሮች ከፍተኛ ውጊያ እያደረጉ ስለመሆኑ ተሰምተዋል። በራያና በዋጅራት ቀጠና በሁለቱ የትግራይ ኃይሎች መካከል የሚደረገው ውጊያ መቀጠሉን ተከትሎ የትግራይ አባቶችም ጥሪ እያቀረቡ ነው። በአፋር ባህረ መሬት የሚንቀሳቀሱት የትግራይ ሰላም ኃይሎች ከህወሓት ኃይሎች ጋር በተለያዩ ስፍራዎች እየተዋጉ ነው የተባለ ሲሆን በትላንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸውም ተሰምተዋል። የዚህ ግንባር ውጊያ ዓላማ የኮረም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነም እየተሰማ ይገኛል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትናንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑም ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የተጀመረው ውጊያ በከባድ መሳሪያ እየተደገፈ ነው የተባለ ሲሆን በስፍራው የሚገኝ ማህበረሰብ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። ከዚህ ባለፈ ተከፈተ የተባለው ሌላኛው የጦር ግንባር በአፋር ክልል ሲሆን በአፋር ክልል የተንቀሳቀሰ የሚገኘውን የትግራይ ሰላም ኃይል ወይንም የሐራ መሬት ታጣቂዎችን ለመዋጋት በሚል የህወሓት ሰራዊት ወደ አፋር ክልል መግባቱም እየተነገረ ይገኛል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ የተኩስ ልውውጥ ከሰሞኑ መካሄዱን መረጃዎች ጠቁመዋል። ለአብነት ያክል በአፋር ክልል ያለ ወረዳ ውስጥ ከትናንት በስቲያ ጥር 26 ቀን በትግራይ ሰላም ኃይልና የአፋር የጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ እንደዋሉ ነው የተሰማው። በዚህ መነሻ በዛሬው ዕለት በትግራይ የሚገኙ ሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቅርበዋል። ወደ ዜናችን የመጨረሻ ክፍል እናምራ። የኢትዮጵያና የኬንያ መከላከያ የመግባቢያ ስምምነት ከተፈራረሙ በኋላ የመጀመሪያውን የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ በናይሮቢ ማካሄዳቸውን የኬንያ መከላከያ ሚኒስቴር አስታውቋል። የኬንያ ጦር ሰራዊት ይፋ ባደረገው መረጃ በሁለቱ ሀገራት መካከል ያለውን የሁለትዮሽ መከላከያ ትብብር ይበልጥ ለማጠናከርና በአፍሪካ ቀንድ ያለውን ቀጠናዊ የጸጥታ ቅንጅት ለማሳደግ ሁለቱ የጦር ሰራዊቶች መስማማታቸውን ይፋ አድርገዋል። በኬንያ መከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊነት ሜጀር ጀነራል ፍሬድሪክ ሊዮሪያ የተመራው ይህ የምክክር መድረክ በሁለቱ ሀገራት ወታደራዊ ግንኙነትና በጋራ የጸጥታ ስጋቶች ዙሪያ ሰፊ ውይይት አድርጓል ተብሏል። ስብሰባው የተደረገው ሁለቱ ሀገራት ባለፈው ዓመት በመከላከያ ዘርፍ በጋራ ለመስራት የተፈራረሙትን ስምምነት ተከትሎ ነው። ኢትዮጵያና ኬንያ ባሳለፍነው ዓመት መስከረም ወር አዲስ የመከላከያ ትብብር ስምምነት የተፈራረሙ ሲሆን ይህም ኬንያ ነጻነቷን ካወጀችበት የፈረንጆቹ 1963 ከተፈረመው የመጀመሪያው ስምምነት 6 10 ዓመታት በኋላ የተደረገ ስምምነት ነው ተብሏል። በስብሰባው ላይ የጋራ መከላከያ ኮሚቴ የሚመራበት የሥራ መመሪያ መጽደቁ ለወደፊት የተደራጀና ዘላቂነት ያለው ትብብር ለመመስረት ወሳኝ እርምጃ ስለመሆኑ የኬንያ መከላከያ ሚኒስቴር ገልጸዋል። በስብሰባው ማጠቃለያ ላይ ንግግር ያደረጉት ሜጀር ጀነራል ሊዮሪያ የኢትዮጵያና ኬንያ ለረጅም ዓመታት የዘለቀ አጋርነት በጋራ ጥቅም፣ በመከባበር፣ በቀጠና መረጋጋት ራዕይ ላይ የተመሰረተ ነው ሲሉ አጽንኦት ሰጥተዋል። እንደ ሽብርተኝነት፣ ድንበር ተሻጋሪ ወንጀሎች፣ የሳይበር ደህንነት ስጋቶችና ከአየር ንብረት ለውጥ ጋር ተያይዘው ለሚመጡ ግጭቶች የተቀናጀ ምላሽ መስጠት አስፈላጊ ስለመሆኑ አጽንኦት ሰጥተዋል። ሁለቱ ሀገራት በጋራ ድንበራቸውን በአፍሪካ ቀንድ ሰላምን ለማስከበር ያላቸውን ቁርጠኝነትም ዳግም አረጋግጧል የተባለው ጀነራሉ ሲቀጥሉ የመረጃ ልውውጥ ለውጤታማ የመከላከያ ትብብር መሰረት ስለመሆኑ በመጥቀስ የቅርብ ቅንጅት መኖሩ የጦር መሳሪያ ዝውውርን፣ የኮንትሮባንድ ንግድና የሰዎች ዝውውር ለመከላከል እንደሚረዳ አስረድተዋል። የኢትዮጵያ ልዑካን ቡድን የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ከኬንያ ጋር ለምትከተለው የጋራ የጸጥታ ትብብር ያላትን ቁርጠኝነት በድጋሚ አረጋግጠዋል። በሁለቱ ሀገራት አዋሳኝ ድንበሮች ላይ መረጋጋትን ለማስፈን የመረጃ ልውውጥ፣ የክንውን ቅንጅትና የተግባር አንድነት ወሳኝ ስለመሆናቸው አጽንኦት ሰጥተው ሲናገሩ ተደምጠዋል። በተለይም የሽብር አውታሮች የሚሰነዝሩትን ስጋት ለመቀልበስ በትብብር መስራት አስፈላጊ ስለመሆኑ የጠቀሱት ጀነራሉ የኬንያ መከላከያ ኃይል በቀጠና የጸረ ሽብር ትግል ውስጥ የሚጫወተውን ሚና አድናቆት ሰጥተውታል። ኢትዮጵያና ኬንያ በድንበር አካባቢ ደህንነትና በጸረ ሽብር ተግባራት ላይ ያተኮረ የቆየ የመከላከያና የጸጥታ ትብብር ያላቸው ሲሆን ይህም በአፍሪካ ቀንድ የሚታዩ የታጠቁ ቡድኖች እንቅስቃሴን፣ ህገወጥ ዝውውርና አለመረጋጋት ለመከላከል የሚደረገው ቀጠናዊ ጥረት አካል ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።